የኒቂያ ጉባኤ ላይ ቤተክርስቲያን ተሳስታ ሊሆን ይችላል ብለህ ታምናለህ? እኔ የኒቂያ ጉባኤ ተሳስቷል ብዬ ከሞላ ጎደል አላምንም። ለምን ደግሞ አላምነው? ከሞላ ጎደል በእግዚአብሔር ቃል ላይ የተመሰረተ ነው። ከሞላ ጎደል ምን ማለት ነው? በእግዚአብሔር ቃል ላይ ተመስርቷል የሚል ጥያቄ እንጠይቃለን። የኒቂያ ጉባኤ ትክክል ነው ስንል በዴሊጌሽን ነው የተመሰረተበት። ዋናው ምን መላ ጎደል ማለት እኮ የሆነ የማትስማማበት ነገር አለ ማለት ነው። ወደ ጥምቀት ካልገባን በቃ ሰላም አይሰማችሁ ማለት ነው። እሱን የጠየቅከው ጥያቄ የትኛውን ኃጢአት ነው ጥምቀቱ የሚያሰረው የሚለውን ከአባቶች ጽሑፍ አውጥተው አሳዩኝ። 500 ዓመት የተጻፉ ጽሑፎች አሉ፣ የኒቂያ ጽሑፍ አለ። ይሄ ጥያቄ ካልተመለሰ የእኛ ስታንድ ስትሮንግ ነው ማለት ነው። ኃጢአት በምታስተሰሪ በአንዲት ጥምቀት እናምናለን የሚለው ሉትራን ይቀበሉታል፣ እናንተ ግን አትቀበሉትም። ግን ጉባኤውን አብረን ነው የምንቀበለው ብላችሁ እዛ ላይ ጽፋችኋል ማለት ነው። ዋሽታችሁናል ማለት እኮ ነው። ለምንድን ነው የምንዋሻችሁ? እንቀበለዋለን፣ የምናርመው እናርማለን። ወንድሞቻችን ናቸው። አትናሸስ እኮ እኔ ጳውሎስ ነኝ አላለም። አንዴ ሉትራን ሲያነቡትና አንተ ስታነበው ከተለያየ ምኑን የተቀበላችሁት? ስለ ስላሴ ይናገር የለ እንዴ? ስለ ጥምቀት የሚያነሰው ለምሳሌ አንተ አትቀበለውም፣ እነሱ ይቀበሉታል። በቃ አንድ ጥያቄ በዛ ላይ አንድ ጥያቄ ብቻ አንስቼ እሷን ጥያቄ ከመለሱልኝ ከዛሬ ጀምሮ የጥምቀትን እቀበላለሁ። ልጠይቆት ግን ተዋሽተናል ማለት ነው። በጣም በሚያሳዝን ሁኔታ ችግር የለውም። አንድ ጥያቄ ልጠይቆትና እሷን ከመለሱልኝ እኔ ዝም ነው የምለው። 30 ሴኮንድ አይፈጅብኝም ጥያቄዋን ለማስቀመጥ። ከዛ ስለ ጥምቀት የተጻፈውን እቀበላለሁ ከመለሱልኝ ማለት ነው። ኦኬ። የኃጢአት ስርየት በሚገኝበት በአንዲት ጥምቀት እናምናለን በሚለው ላይ እንደዛ ተብሎ በተጻፈው ላይ ማለት ነው የትኛውን ኃጢአት ነው የሚያወራው? አንድ ሰው ወደ ጌታ እስኪመጣ ድረስ ያለውን ነው ወይስ ከዛ በኋላ ያለውን ከራስዎት እውቀት ሳይሆን ከኒቂያ ወይም ደግሞ ከአባቶች ጽሑፍ ነው የሚያሳዩ? የኒቂያ አባቶች ኃጢአት በምታስተሰሪ በአንዲት ጥምቀት እናምናለን ማለታቸው ራሱ ስህተት ነው? በደንብ ተሳስተዋል። ሰው በእምነት ይድናል፣ ከዛም በኋላ በጥምቀት ደግሞ ክርስቶስን ይለብሳል ብዬ ነው ማምነው። ስለዚህ ለምንድን ነው ታዲያ እዛ ካውንስላችሁ ላይ አራቱን ጉባኤ እንቀበላለን ብላችሁ የጻፋችሁት? አባቶች ይህንን የኃጢአት ስርየት በሚገኝበት በአንዲት ጥምቀት እናምናለን የሚለውን ምን አይነት ኃጢአት ነው የሚለውን አላብራሩም። ካብራሩ የአባቶችን ስም ይጥቀሱልኝና መጽሐፉን ይጥቀሱልኝና ያን ፔጅና ዶክትሪናል የሆነ የአስተምህሮ ቀውስ ሲፈጠር ቤተክርስቲያን እንዳንዲት ቤተክርስቲያን ለምሳሌ እንደ ኒቂያ ስትሰበሰብ መንፈስ ቅዱስ እየመራት አይደለም ልንል አንችልም። መንፈስ ቅዱስ በዚያ ሰዓት ካልመራት በሌላ ሰዓት በመቼ ነው የሚመራት? ቤተክርስቲያን አንድን ትልቅ ዶክትሪን አስተምሮ ዲክላር ለማድረግ መናፍቃን ሲነሱ ያንን መልስ ለመስጠት እንደ ቤተክርስቲያን ስትሰበሰብ መንፈስ ቅዱስ በዚያ ሰዓት የማይመራት ከሆነ ምንድን ነው ታዲያ ቤተክርስቲያንን ይመራል የምንለው? በዚያ ሰዓት መንፈስ ቅዱስ ከመራት ደግሞ ኢንፋሊብሊ ነው እንዴ የሚመራት? ማለት በጉባኤ መካከል መንፈስ ቅዱስ ይመራታል፣ ግን ፋሊብል ነው የምንለው? መንፈስ ቅዱስ መርቶ ፋሊብል ሊሆን ይችላል? ይሄ ነው ጥያቄው አሁን እንጂ አባቶች እኮ መጽሐፍ ቅዱስን መሰረት አድርገው ነው በመጽሐፍ ቅዱስ የተናገረው መንፈስ ቅዱስ በአባቶች መካከል ሆኖ ደግሞ መጽሐፉን ተርጉመዋል። መናፍቃንም ሲጠቅሱት ስለነበረ አንዱ ጥቅስ መናፍቃንም ይጠቅሱታል፣ አባቶችም ይጠቅሱታል። የአባቶችን ትርጉም ኦቶሪቴቲቭሊ የተቀበልነው አባቶች ሊቃውንት ስለሆኑ ብቻ ሳይሆን ቤተክርስቲያንን ሪፕሬዘንት አድርገው ስለተገኙ ነው። ፎርዛት ማተር ጉባኤ ላይ የሚገኙ ሊቃውንት አይደሉም የሚሰበሰቡት፣ ጳጳሳት ናቸው። ቸርችን ነው ሪፕሬዘንት የሚያደርጉ ማለት ነው። የኒቂያ ጉባኤ የሊቃውንት ጉባኤ አይደለም። የሊቃውንት ጉባኤ ሳይሆን ቤተክርስቲያንን የሚወክሉ አባቶች ጉባኤ ነው። ምክንያቱም ጳጳስ ማለት በሀገረ ስብከቱ ያሉ ምዕመናን የሚያስተምሩትን ትምህርት የሚወክል መንፈስ ቅዱስ በሱ በኩል የሚናገር ነው እንጂ እውቀት ያላቸው ሰዎች ምናምን ተመራርጠው አይደለም ጉባኤ ላይ የሚሄዱት። ከሁሉም በላይ የመንፈስ ቅዱስ ሹመት ያላቸው ቤተክርስቲያንን ጠባቂ እንዲሆኑ የተሾሙ አባቶች ናቸው ወደ ጉባኤ የሚመጡት ማለት ነው። ቤተክርስቲያን ነች የምትሰበሰበው ማለት ነው። በዚያ ሰዓት መንፈስ ቅዱስ ካልመራት መቼ ነው የሚመራት ብለህ ታስባለህ ዳኒ? መንፈስ ቅዱስ መርቷትስ ፋሌብሊ ሊመራት ይችላል ወይ? ይሄ ይመስለኛል ክርክሩ። ካልተሳሳትኩ ዴቭም ሊያነሰው የፈለገው
ነው ሊድ ያደረጋቸው መንፈስ ቅዱስ ከአርሊ ቸርች ፋዘርስ ኢንስፓየር ያደረጋቸው መንፈስ ቅዱስ ይለያል ወይ ራሱ? ይሄ ሁሉ እኮ ጥያቄ ነው እና እንደ አንድ ላይ እንድትመለሰው ብዬ ነው። መንፈስ ቅዱስ ያኔም ዛሬም ይሰራል። ወንድሞቻችንን እና አትናሲዮስን ያው ኢሪቴት ለማድረግ አይደለም፣ እንደ ወንድም ነው የምናያቸው፣ ጳውሎስን ጭምር። እነሱን የመራው መንፈስ ቅዱስ ዛሬም አለ በመጀመሪያ ደረጃ ማለት ነው። ሁለተኛ ደግሞ ጳውሎስ እኛ ከመሰረት ነው ውጪ የሚመሰርት መላእክትን ብንሆን እኛ ራሳችን ብንሆን የተረገመ ይሁን ስላለ ጳውሎስ ራሱ ዛሬ መጥቶ አዲስ ነገር ቢነግረን አንቀበለውም። ታውቃላችሁ። ዳት ሳይድ ወደ ሁለተኛው ፖይንት ስንመጣ የእግዚአብሔር ቃል ጋድ ብሪዝድ ነው። መሪው ማነው? ተናጋሪው እግዚአብሔር ነው። ወደ ቤተክርስቲያን ስንመጣ ግን መንፈስ ቅዱስ ነው ቤተክርስቲያን የሚመራው፣ ጥያቄ የለውም። ግን ቤተክርስቲያን አንዳንድ ጊዜ አስተምህሮዋን ትቀይራለች። አንደኛ ጴጥሮስ መሰለኝ ምዕራፍ 4 ላይ ያለ አስተምህሮዋን ትለውጣለች ቤተክርስቲያን ማለት ነው። ወይንም ደግሞ ጣዖት ወደ ማምለክም ዞር ትላለች። እንደ ጴርጋሞን ቤተክርስቲያን ፍቅሯን ትጥላለች። እንደ አንዳንዶች አይ ቲንክ ኤፌሶን መሰለኝ። ስለዚህ ቤተክርስቲያን ትሳሳታለች። ለምን ሲባል ተሳሳቶቹ ሰዎቹ ስለሆኑ መንፈስ ቅዱስ አይደለም። መንፈስ ቅዱስ የቤተክርስቲያን መሪ ነው እንጂ የቤተክርስቲያን አባል አይደለም። ሰዎች መንፈስ ቅዱስን በስርዓት ከተመሩ አይደለም ያኔ ዛሬም ያለችዋ የትኛዋን ቤተክርስቲያን እኔ ቤተክርስቲያን ብዬ የምጠራት ማለት ነው አትሳሳትም። መንፈስ ቅዱስን በሚገባ ከሰሙ ማለት ነው። ግን ሰዎች ጌታን አይሰሙም። ስለማይሰሙ የእግዚአብሔር ቃል ግን ሁል ጊዜ አይሳሳቴ ስለሆነ የእግዚአብሔር ቃል የበላይ ቤተክርስቲያን ቀጥሎ ደግሞ ትውፊት ብለን እናምናለን። እና መምህር በረከት እንግዲህ ምናል እንደመለስኩሎት አላውቅም፣ ማስተካከል ያለበት ቆይ ዳኒ፣ አይ ይሄ ቤተክርስቲያን ተሳሳታለች አትሳሳትም የሚለው ጉዳይ እንዳለ ሆኖ ስፔሲፊካሊ ለምሳሌ የኒቂያን ጉባኤ እንውሰድ ዳኒ። የኒቂያ ጉባኤ ላይ ቤተክርስቲያን ተሳስታ ሊሆን ይችላል ብለህ ታምናለህ? እኔ የኒቂያ ጉባኤ ተሳስቷል ብዬ ከሞላ ጎደል አላምንም። ለምን ደግሞ አላምነው? ከሞላ ጎደል በእግዚአብሔር ቃል ላይ የተመሰረተ ነው። ከሞላ ጎደል ምን ማለት ነው? በእግዚአብሔር ቃል ላይ ተመስርቷል የሚል ጥያቄ እንጠይቃለን። ከዛም በኋላ ለእያንዳንዱ ለምሳሌ ኢየሱስ ክርስቶስ 2 ልደት እንደነበረው መጽሐፍ ቅዱስ ይናገራል ወይ? አዎ ይናገራል። የእግዚአብሔር ልጅ እንደሆነ ይናገራል። አምላክ እንደሆነ ይናገራል። ሰው እንደሆነ ይናገራል። ስለዚህ በመንፈስ ቅዱስ እናምናለን፣ ይሄንም ይናገራል። ስለዚህ የኒቂያ ጉባኤ ትክክል ነው ስንል በዴሊጌሽን ነው የተመሰረተበት። ዋናው ቃል እግዚአብሔር አስጨርሱ ምን መላ ጎደል ማለት እኮ የሆነ የማትስማማበት ነገር አለ ማለት ነው። አዎ ወደ ጥምቀት ካልገባን በቃ ሰላም አይሰማችሁም ማለት እናንተ። ኖ ኒቂያ ጉባኤ ላይ እኮ ጥምቀት የለም አይደል? ምንድን ነው ጥምቀት? የኃጢአት ስርየት በሚገኝበት በአንድ ጥምቀት እናምናለን ይላል አይደል እንዴ? እሱ ኒቂያ ላይ ነው እንዴ? ኒቂያ ላይ አለ፣ ሞዲፋይዱ ላይ አለ ነው። እሺ ኤኒዌይስ ችግር የለም። ኦኬ ስለ ጥምቀት ስለማትስማማ ነው ከመላ ጎደል ያልከው? አዎ ጥምቀቱን አላብራራውም። ያላብራራውን ነገር በጠይቆት አይመልሱልኝ። አሁን ወደ ርዕሱ እንግባ ፕሊዝ። ስለዚህ አልስማም። የኒቂያ ጉባኤ መንፈስ ቅዱስ እንደመራው አታምንም ማለት ነው? አሁን እኮ እየተናገሩ ያሉት መምህር በረከት ኖት እንጂ እኔ እየተናገርኩ አይደለም። ለምን የማስቀምጠውን የምገነባውን መሰረት አቁሜ እርስዎ ለሚጠይቁት ነው እየመለስኩ ያለሁት። የኒቂያ ጉባኤ ትክክል ነው ስንል በዴሊጌሽን ነው፣ በእግዚአብሔር ቃል ላይ ተመስርቶ ስለተጻፈ እንጂ በራሱ የኒቂያ ጉባኤ በቃ አባቶች የጻፉት ነው ብለን ነው የምናምነው። ግን በጣም ይቅርታ አንዴ ጀስት ኩዊክ ፖይንት፣ ዴሊጌሽን የሚለው ነገር ትንሽ ክላሪፋይ ቢሆን። ለምሳሌ እኔ ቆሜ መጽሐፍ ቅዱስን እየጠቀስኩ ልሰብክ እችላለሁ። የተነሳሁት የቆምኩት መጽሐፍ ቅዱስ ላይ ነው። ከመጽሐፍ ቅዱስ አልወጣሁም። እኔን ኢንፋሊብል ትለኛለህ እንዴ? ባይ ዴሊጌሽን ዳኒ የምትናገረውን የእግዚአብሔር ቃል ነው ኢንፋሊብል የምለው እንጂ አንተን አልልህም። በዴሊጌሽን ግን የምትናገረው ትክክል ነው። አሁን እኮ ኢንፋሊቢሊቲ እና ኮሬክትነስ እያወራን አይደለም። there's a difference right? አንድ ሰው በቃ የኒቂያ ጉባኤ ከኮሬክትነስ ያለ የኒቂያ ጉባኤ ላይ ያነሳውን ነገር እኔ ማጥራት እፈልጋለሁ። ዳኒ የእናንተ የፕሮቴስታንቶች አይ ቲንክ የካውንስሉ መሰለኝ
አራቱን ጉባኤያት እንቀበላለን ይላል አይደል መመሪያችሁ? እንቀበላለን ስንል ያው በእግዚአብሔር ቃል እያየ እንቀበላለን ነው እንጂ እንደወረደ እንቀበላለን ብለን አናምንም። ስፔሻሊ ፔንቴኮስታልስ። ኦኬ። ስለዚህ ለምሳሌ ኃጢአት በምታስተሰርይ በአንዲት ጥምቀት እናምናለን የሚለው ሉትራን ይቀበሉታል፣ እናንተ ግን አትቀበሉትም። ግን ጉባኤውን አብረን ነው የምንቀበለው ብላችሁ እዛ ላይ ጽፋችኋል ማለት ነው። ዋሽታችሁናል ማለት እኮ ነው። ለምን ነው የምንዋሻችሁ? እንቀበለዋለን፣ የምናርመው እናርማለን። ወንድሞቻችን ናቸው። እና አትናሽስ እኮ እኔ ጳውሎስ ነኝ አላለም። አንዴ ሉትራን ሲያነቡትና አንተ ስታነበው ከተለያየ ምኑን የተቀበላችሁት? ስለ ስላሴ ይናገር የለ እንዴ? ስለ ጥምቀት የሚያነሰው ለምሳሌ አንተ አትቀበለውም፣ እነሱ ይቀበሉታል። በቃ አንድ ጥያቄ በዛ ላይ አንድ ጥያቄ ብቻ አንስቼ እሷን ጥያቄ ከመለሱልኝ ከዛሬ ጀምሮ የጥምቀትን እቀበላለሁ። ልጠይቆት ግን ተዋሽተናል ነው በጣም በሚያሳዝን ሁኔታ። ችግር የለውም። አንድ ጥያቄ ልጠይቆትና እሷን ከመለሱልኝ እኔ ዝም ነው የምለው። 30 ሴኮንድ አይፈጅብኝም ጥያቄዋን ለማስቀመጥ። ከዛ ስለ ጥምቀት የተጻፈውን እቀበላለሁ ከመለሱልኝ ማለት ነው። እሺ ዳኒ። ኦኬ። የኃጢአት ስርየት በሚገኝበት በአንዲት ጥምቀት እናምናለን በሚለው ላይ እንደዛ ተብሎ በተጻፈው ላይ ማለት ነው የትኛውን ኃጢአት ነው የሚያወራው? አንድ ሰው ወደ ጌታ እስኪመጣ ድረስ ያለውን ነው ወይስ ከዛ በኋላ ያለውን? ከራስዎት እውቀት ሳይሆን ከኒቂያ ወይም ደግሞ ከአባቶች ጽሑፍ ነው የሚያሳዩ። ማለት አንድ ሰው ወደ ጌታ ከመጣ በኋላ ያለውን ያሰሪያል የሚል አለው እዛ እንትን ላይ። ከራስዎት እውቀት አልፈልግም፣ ከዛው ከኒቂያ ነው ፈልገው። ኃጢአት ገና ሳይሰራ ይሰራያል እንዴ? የኃጢአት ስርየት ጥምቀት እናምናለን ሲል የትኛውን ኃጢአት ነው ሪፈር እያደረገ ያለው? ስለዚህ እሱን ይንገሩኝ። የትኛው ኃጢአት ነው ኃጢአቱ? ለምሳሌ የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ሲባል የትላንትም የዛሬም የነገርም ነው። ጥምቀት ግን የኃጢአት ስርየት ያመጣል ሲባል የዛሬም የነገም ወደፊት ነው ወይስ የፓስት ነው ከተባለ ችግር የለውም። ይሄንን አብራርቶ የጻፈበት የኒቂያን ጽሑፍ ያሳኛል። እዛ ኢንኮምፕሊት እንደሆነ ተስማምተን ወደሚቀጥለው ርዕስ እንሄዳለን። እሺ ዳኒ፣ ጥምቀት ኃጢአት ያስተሰርያል ሲባል እስከምትጠመቅበት ጊዜ ድረስ ያለውን ኃጢአት ነው። ምክንያቱም ኃጢአት ሳይሰራ አይሰረይም። እውቀት አይደለም ፈልገው የኒቂያን ነው ፈልገው እና በመጀመሪያው 500 ዓመት የነበረችው ቤተክርስቲያን እውቀት ነው የፈለጉት። የእርሶን እውቀት አልፈልግም። ምክንያቱም ጥያቄው ማውጣት ይኖርብኛል። እሺ እና አትናቲ መልሱን ለምን አልነግሮትም? የለም እንደዚህ አብራርቶ የጻፈ አንድ አባት የለም። አንድ ሲምፕል አንድ አባት የለም። ስለዚህ የማያውቁትን ነገር ነው የጻፉት። ወይ እንጠይቃቸዋለን ወደ ጌታ ስንሄድ። ለጊዜው የለም ብያለሁ በድፍረት። እናንተ ደግሞ እንደዚህ አይነት ኮንክሉዥን ባሰጥሩ በቃ ችግር የለም። አሁን እኮ እናንተ እርሶ 318 ሊቃውንት ተሰብስበው ምንም የማያውቁትን ነገር ነው ሲያወሩ የነበሩ እያልከን ነው። ፕሊስ ቆይ እኔ ያልኩ ያለሁት እዚህ እርሶ አሉ፣ እንደገና ዴቭ አለ። ስለዚህ እናንተ ካላችሁ አሁን የለም ያልኩትን ነገር ይጥቀሱልኝና ከፍቼ በቪዲዮ እናንብሮ። ምን ማለት አልገባኝም። ሀሳብህ እኮ ዳኒ ግን ምንድነው አቋምህ? ቆይ አንተ ስታንድ ምንድነው? አባቶች የጻፉትን ነገር አያውቁትም ነው? አቋም የላቸውም በዛ ጉዳይ ነው? ምን ለማለት ነው? አባቶች ይሄንን የኃጢአት ስርየት በሚገኝበት በአንዲት ጥምቀት እናምናለን የሚለውን ምን አይነት ኃጢአት ነው የሚለውን አላብራሩም። ካብራሩ የአባቶቹን ስም ይጥቀሱልኝና መጽሐፉን ይጥቀሱልኝና ያን ፔጅ እናንብበው እና ቀጣይ የፎሎ አፕ ኮስችንም አለኝ። ይሄ ሁሉ ጥያቄ የመጣው ለምንድን ነው? የኒቂያ አስተምህሮ ኮምፕሊት ነው ስላሉኝ ይሄ እምነት መግለጫው ኮምፕሊትነቱን ከአባቶች ከፍተው ያሳዩ ነው ዋናው ጥያቄ። እሺ ችግር የለም፣ እሱን እንከፍታለን። አሁን እሱን ከፍተን ማሳየት እንችላለን። ግን የመጽሐፉ ቦታ ያሳየና የጠየቀኝ ጥያቄ ግን በጣም ግልጽ ነው ልመልስልህና ማለት ነው ኃጢአት ሳይሰራ አይሰረይም። ስለዚህ አንድ ሰው ሲጠመቅ ከመጠመበቁ በፊት የሰራው ኃጢአት ይሰረይለታል እንጂ ወደፊት ገና የሚሰራው ኃጢአት ምናምን ተብሎ አይሰረይም። ምክንያቱም ያልተሰራ ኃጢአት አይሰረይም። በጣም ይህ እኮ ኮመን ሴንስ የሆነ ነገር ነው። ወይ አሁን ይሄንን ጥያቄ ከራሱ ከኒቂያ አስተምሮ ያሳዩኝ፣ ከአባቶች ያሳዩኝ። እሺ ተወያዩ እና ፎሎ አፕ ኮስችንም አለኝ። በነገራችን ላይ ፎሎ አፕ ኮስችን አለኝ። ችግር የለም ዳኒ። ግን አሁን አንተ እሺ አንተን ጉዳይ ይሄኛውን እንመለስበታለን የማስረጃ ጉዳይ ስለሆነ። ግን አንተ ምንድን ነው አቋምህ? አቋሜ በቃ ሰው አምኖ ይጠመቃል። ኖ የኒቂያ ጉባኤ ኃጢአት በምታስተሰሪ በአንዲት ጥምቀት እናምናለን ሲል ምን እያለ ነው ብለህ ነው የምታምነው?
ተሳስተዋል ለማለት እኮ አቋማቸውን ማወቅ አለብህ አይደል? ምን ብለው ነው የተሳሳቱት እኮ? ስለዚህ አሳዩኛ፣ አውጡና ያሳዩ፣ ያብራሩበትና ሲያብራሩ ደግሞ ምን ብለህ ነው ተሳሳቱ ያልካቸው? ምን ስላመኑ ነው? ኦኬ እሺ፣ ይሄን ነገር ግልጽ ላድርግ። እሺ ተሳሳቱ ያልኩበት ምንድን ነው የሚለው ማለት ነው። የልጁ የኢየሱስ ክርስቶስ ደም ይላል መጽሐፍ። ኦኬ ከኃጢአት ሁሉ ያነጻል ብሎ ኳሊፋይ አድርጎታል። ስለዚህ የኢየሱስ ክርስቶስን ደም ስናስብ ትላንትናም ዛሬም ለወደፊትም ስላለው ኃጢአት ነው። ጥምቀት ጋር ስንመጣ ግን ኒቅያ ላይ ዝም ብለው ጻፉት እንጂ ከኃጢአት ሁሉ የሚል የለም። አንድ ስለ ወደፊቱ ኃጢአት የሚልም የለም። ሁለት ለምንድን ነው ይህን ያላብራሩት? ጥያቄ እንጠይቃለን ማለት ነው። ባይ ዘ ወይ የተራ ጥያቄ አለም፣ ስኮላርሊ ኩዌስችን ነው። ስለዚህ የኒቅያ አባቶች ኃጢአት በምታስተሰሪ በአንዲት ጥምቀት እናምናለን ማለታቸው ራሱ ስህተት ነው። የአንተ አቋም ግን ስህተት ናቸው ነው? አዎ በደንብ ተሳስተዋል። ሰው በእምነት ይድናል፣ ከዛም በኋላ በጥምቀት ደግሞ ክርስቶስን ይለብሳል ብዬ ነው ማምነው። ስለዚህ ለምንድን ነው ታዲያ እዛ ካውንስላችሁ ላይ አራቱን ጉባኤ እንቀበላለን ብላችሁ የጻፋችሁት? ባይ ዘ ዌይ በፒኤችዲ ደረጃ የተጠየቀ ጥያቄ ነው። ጥያቄ እስከነ ስህተታቸው ነው የምትቀበሏቸው? አዎ አትናሽስ እኮ ያልተሳሳተ አባት በስም ይንገሩኝና እኔ የተሳሳተውን ነገር አሳዩታለሁ። ለምሳሌ ስህተቱንም ትቀበሉታላችሁ። ለምሳሌ ዮሐንስ አፈወርቅን እርሶ አይቀበሉትም? ይቀበሉታል? ግን ይቅርታ በጣም ስለገባውኝ እንደው የካውንስሉ መግለጫ ላንብብ ብዬ ነው። እያረምን እንቀበላለን የሚል ነገር የለውም። ከፈቀዱልኝ አነባለሁ። እሺ ጥሩ። ኦኬ። የኢትዮጵያ ወንጌል አማኞች ህብረት ካውንስል የእምነት መግለጫው ህገ መንግስት ነው የሚለው። አክቹሊ አንቀጽ 4 ላይ አዕማድ እምነቶች አስተምሮች ይልና ከስር ካውንስሉ የእምነት መሰረት መጽሐፍ ቅዱስ ታሪኳ የተጻፈው የመጀመሪያ አውቷን የሐዋርያት ቤተክርስቲያን እምነት ነው ይላል። ስለዚህ የወንጌል አማኞች ጥንታውያኑን ታሪካውያኑን የቤተክርስቲያን ጉባኤያት ያወጧቸውን የሐዋርያት የኒቅያ የአትናቴዎስ እና የኬልቄዶን የእምነት መግለጫዎችን ተቀብለን በየዘመኑ የተነሱት አዲሳዊ ወደ ቀደው መጽሐፍ ቅዱሳዊ እምነት አስተምሮ ለመመለስ ያደረጉትን ጥረቶች አካተን የቆሙ ናቸው ይላል። እዚህ ላይ እኔ እያስተካከልን እንቀበላለን የሚል ነገር አላነበብኩም። እሷን ለማንበብ ነው የገባሁት። ቀጥሉ መምህር። ልስ ከታላቅ ይቅርታ ጋር አንደኛ አቤት ሆነ እንቀበለዋለን፣ ያዲታችን እንቀበለዋለን ብላለች። ችግር የለውም እንግዲህ ያዲ ችግር እኔ መናገርላት ነበረ። ባይ ዘ ዌይ የእኛ ስኮላርሊ ኮንሰንሰስ ምንድን ነው? የእኛ ስኮላርሊ ኮንሰንሰስ የእያንዳንዱን ጉባኤ ሁል ጊዜ በእግዚአብሔር ቃል ሌንስ እንድናየው ነው እንጂ እንደወረደ እንድንቀበለው አይደለም። አይ እንደወረደ መቀበል አለብህ አንተ ማነህ የምትሉኝ ከሆነ ለምሳሌ ጥምቀት ለድህነት ብለን አናምንም። እኛ ሙሉ ወንጌል አታምንም። እዛ ላይ ግን ጥምቀት ለድህነት ወይም ለኃጢአት ስርየት የሚል አለ። እንዴት አድርገን እናጣፈዋለን? እስቲ አስቡት። ትክክል አይደለም። ስለዚህ ያቀረብኩትን ጥያቄ መመለስ አለባችሁ። እራሱ የኒቅያ የእምነት መግለጫ የኃጢአት ስርየት በጥምቀት ይገኛል ሲል የትኛውን ኃጢአት እንደሆነ መልሱ ብያለሁ። መመለስ እስክትመልሱ ድረስ ግን ጥያቄ ቫሊድ ነው ማለት ነው። ስለዚህ ስለ ኒቅያ ማውራት አንችልም ማለት ነው። ሙሉ በሙሉ ተቀበሉ ተብለን እንትን አንልም። አይ መመለስ አንችልም ከተባለ ደግሞ የኒቅያ የእምነት መግለጫ ኢንኮምፕሊት ነው ማለት ነው። ኦኬ። ስለዚህ የኒቅያን ጉባኤ ሁሉም ፕሮቴስታንት አይቀበለውም ማለት ነው። የተወሰኑት ሙሉውን፣ የተወሰኑት ግማሹን ነው የሚቀበሉት የሚለውን ይዘናል ማለት ነው። እንደዛ ነው አይደል? እርሶን የጠየቅኩት ጥያቄ የትኛውን ኃጢአት ነው ጥምቀቱ የሚያሰረው የሚለውን ከአባቶች ጽሁፍ አውጥተው አሳዩኝ። 500 ዓመት የተጻፉ ጽሁፎች አሉ፣ የኒቅያ ጽሁፍ አለ። ይሄ ጥያቄ ካልተመለሰ የእኛ ስታንድ ስትሮንግ ነው ማለት ነው። የካርቴጅ ጉባኤ ለምሳሌ ምን እናያብራራ ብለህ ነው አንተ የምታምነው? አስተምህሮ ስንቀበል ሁል ጊዜ እናነበውና እንደ እግዚአብሔር ቃል የሆነውን እንቀበላለን እንጂ እንደ ተራማ አንወስደውም። ግን የእግዚአብሔር ቃል ይበላል። በካርቴጅ ጉባኤ
ስለ ጥምቀት ሲያብራሩ ቁጭ ብለው የኒቅያ ጉባኤ ላይ እየተጻፈውን እያብራሩ አይደል እንዴ? አንድ ሰው ከተጠመቀ በኋላ ጥምቀቱ ኃጢአት አያስተሰርይም የሚል ስለሌለው አሁን የፈለግኩት በካርቴጅም ላይ ማምጣት ይችላሉ፣ ችግር የለውም። በአባቶችም ላይ ማምጣት ይችላሉ፣ ችግር የለውም። ቁም ነገሩ አንድ ሰው ከተጠመቀ በኋላ የሚሰራውን ኃጢአት ያስተሰርያል የሚል በ500 ዓመት ታሪክ ውስጥ ካለ ያሳዩናል። አይ ማሳየት አንችልም ከተባለ የአባቶች የጥምቀት መረዳት ኢንኮምፕሊት ነው ማለት ነው። በዚህ መሰረት ትክክል ነን ማለት ነው እኛ። ቶፒኩ በጣም እየራቀን ነው። ምክንያቱም ዳኒ ምንድነው እንግዲህ ቅድም የጀመርከው የኛ የሥላሴ ሚስጥረ ሥላሴ አረዳድ ሊሳሳት ይችላል ብለህ ነው ቅድም የጀመርነው ማለት ነው። ስለዚህ ስለ ሚስጥረ ጥምቀት ስለምናምን እንግዲህ ቶፒኩ እየተቀየረ መጣ እንጂ ዋናው ፖይንት ምንድነው? እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ መኖራቸውን ስረዳ ልሳሳት እችላለሁ ካልከኝ አብ፣ ወልድ፣ መንፈስ ቅዱስ ሊኖሩም ላይኖሩም ይችላሉ እያልከኝ ነው ፖይንቱ። እና ከእንትኑ እየወጣን ከቶፒኩ በጣም እየወጣን ነው መሰለኝ። ባይትስ ኔቸር መረዳት ይባላል። ጋድ ብሪዝድ እንኳን አይደለም። ጋድ ብሪዝድ ነው ካሉ ማስረጃ ከእናንተ ጠይቃለሁ፣ ከዴቭ ጠይቃለሁ። እና ስለዚህ የእግዚአብሔር ቃል አይሳሳትም ስንል ተናጋሪው እግዚአብሔር ስለሆነ ነው። ዶክትሪኑ አይሳሳትም ስል እኔ ስላነበብኩት ልል ነው። ይልቁን ከእግዚአብሔር ጋር ቃል ጋር አንድ ላይ አድርገን ነው የምንቀበለው እያልኩ ነው ያለሁት። ምክንያቱም አሁንም ደግሜ እለዋለሁ፣ እኔ መረዳቴ ስህተት ነው ካልክ የእኔ መረዳት ስህተት ነው ብለህ ከተነሳ ወይም ያንተን እና የኔን እንተውና በኒቅያ ጉባኤ ላይ ሚስጥረ ሥላሴን ብለው ያስቀመጡት ጽሁፍ ሲረዱት ሊሳሳቱ ይችላሉ ብለህ ካመንክ ኦኬ ነአምን በአሐዱ አምላክ እግዚአብሔር አብ ኀዜ ኩሉ የሚለው ማለት ነው። በአንድ አምላክ በእግዚአብሔር አብ እናምን we believe one God the Father የሚለውን ሲጽፉ ሲረዱት ግን ሊሳሳቱ ይችላል ብለህ ከነገርከኝ እዛ ላይ ከዛ በኋላ ያለው ነገር በሙሉ ምን እያልን ነው? አብ፣ ወልድ፣ መንፈስ ቅዱስ መኖራቸውን ጥያቄ ምልክት ውስጥ እያስገባ ነው ማለት ነው። that's the problem። አሁን what we're doing is a circular argument ነው። ምክንያቱም እሱን ማለት የስህተት እንደሆነ ስለምታቅ ባክ ትራክ እና ስለምንጭ ትነግረኛለህ። ቀደም እኮ ጠይቄያለሁ። አብ ማን ነው? እግዚአብሔር መጽሐፍ ቅዱስ ሲጽፉ የመራቸውና በኒቅያ ጉባኤ ላይ የነበረው እግዚአብሔር የተለየ እግዚአብሔር ወይ ነው? የመጽሐፍ ቅዱስን የጻፉልን ሐዋርያት መጽሐፉን ሲጽፉልን እኛ ከመሰረት ነው መሰረት ሌላ አዲስ መሰረት የሚመሰረት የተረገመ ይሁን ብለው ጽፈዋል። አንደኛ። ሁለተኛ አባቶች እኛ መሰረት መስራች ነን አላሉ። በዚህ መረዳት እንደምንረዳው በዚህ መሰረት በዚህ መሰረት ማለት ነው። በዚህ መሰረት የግድ የአባቶችም ሶርስ መጽሐፍ ቅዱስ ይሆናል ማለት ነው። ለምን? መጽሐፍ ቅዱስ ጋድ ብሪዝድ ስለሆነ ማለት ነው። የአባቶች ጽሁፍ ጋድ ብሪዝድ አይደለም፣ እስትንፋሰ መለኮት አይደለም። ከዛ የኒቅያ አስተምህሮ ሊሳሳት ይችላል ወይ? አዎ ሰዎች ናቸው የጻፉት። ለምን ነው የማይሳሳተው? እነ ጴጥሮስ እኮ አይደለም የጻፉት ነው ዋናው ጥያቄ። ታዲያ እንዴት ነው ትክክል የሚሆነው ሲባል የእግዚአብሔር ቃል ስላለው ነው። የእግዚአብሔር ቃል ላይ የተመሰረተ ስለሆነ የኒቅያ አስተምህሮ ሁል ጊዜ ሄደን ሪፈር የምናደርገው የእግዚአብሔር ቃል በእጃችን ስለሆነ ከሱ የተነሳ ትክክል ነው እንጂ በራሴ የኔ መረዳት ትክክል ነው ካልኩኝ እያንዳንዷ ዶክትሪናችን እኔ ተረድቼዋለሁና ትክክል ነው ወደሚለው ነው እንትን የሚያደርገን። የኛ መረዳት ደግሞ ፋለብል እንጂ ኢንፋለብል አይደለም። ደጋግሜ ነግሬያለሁ፣ እየደበቅኩ አይደለም። ካቴጎሪካል ኤረር እየሰራችሁ ነው በዚህ ጉዳይ፣ በዚህ አርጊመንት።
ችግሩ ምንድነው? ዲፍረንስስ በአንድ ሰው ላይ ቁጭ ብለን አይደለም ሁሉንም ነገር የምንመዝነው ማለት ነው። እና አሁንም ደግሜ እጠይቅሃለሁ፣ ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስን የመራው አምላክ እነ አትናቴዎስን የመራው አምላክ ይለያል ወይ? ሁለት የተለያዩ አምላኮች ናቸው ወይ ብለህ ነው የምታስበው? እስኪ ከዚህን ጀምር። ማቴዎስ፣ ማርቆስ፣ ሉቃስን ወይም እነ አትናቴዎስ እና ሌሎቹንም የመራው አምላክ እስከ ዛሬ ድረስ እኛን የሚመራን አምላክ ነው። ስለዚህ አንድ ነው። ወደሚቀጥለው ጥያቄ ሰፋ ማድረግ ይችላለሁ፣ ግን የአንተን ተወት ፕሮሰስ እንከተል። ወደሚቀጥለው እሺ። እንግዲህ ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ የመራቸው አምላክ የማይሳሳት ከሆነ ወይም በሌላ መንገድ ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ በእግዚአብሔር መንፈስ ተሞልተው ሲጽፉ የማይሳሳቱ ከሆነ እነ አትናቴዎስ፣ እነ ባስሌዎስ፣ እነ ዮሐንስ አፈወርቅ በመንፈስ ቅዱስ ተሞልተዋል ብለን ካመንን ይሳሳታሉ ብለህ ታምናለህ? ቆሞ በጴጥሮስ እኮ ነው ወይም በነ ጳውሎስ እኮ ነው፣ በነ ሐዋርያቶች ነው። ስለዚህ ሐዋርያቶቹ አይሳሳቱም። የቆመው ስትል ክላሪፋይ መገለጥ ማለት አዲስ የሆነ ከመጽሐፍ ቅዱስ ውጭ የተጻፈ መገለጥ ከእግዚአብሔር የመጣ የለም። ነገር ግን እነ አትናሸስ አባቶች ማለት ሐዋርያቶች የጻፉትን እያነበቡ የራሳቸውን ኮሜንተሪ መረዳትን ዶክትሪንም አስቀምጠውልናል። ስለዚህ አትናሸስ እና ጴጥሮስ እኩል የሆነ መረዳት የላቸውም ስለ መጽሐፍ ቅዱስ። መገለጥ የምትለው እዛ ምንድነው? ስለ ወንጌል አዲስ የሆነ ነገር የለም ነው የምትለኝ? እንደዛ እሱን ነው። በኋላ ያንን ደግሞ እያብራሩ ነው። ሲጀመር አትናሸስ ራሱ ሲጀመር አትናሸስ ራሱ እኔ እንደ ጳውሎስ አዲስ መገለጥ እቀበላለሁ አላለም። ግን አምላኩ አንድ እንደሆነ አንደርስታንድ ያደርጋል፣ ምንም ጥያቄ የለም። ግን አዲስ መገለጥ እንደሚቀበል የተጻፈ ነገር የለም። ካለ ታሳይኛለህ እንድታደርግልኝ። ምክንያቱም ኤርሚያስ እንዳይሰሙ ህልም ተገለጠልኝ ስለሚል ማለት ነው። ግን ከዛ ውጭ መገለጥ ስትል ወንጌልን አዲስ ወንጌል አይመጣም ለማለት ነው። በደንብ አይ ዋንት ቱ አንደርስታንድ ዩ። እኔ ሴሴሽኒስት አይደለሁም። አዲስ ወንጌል ግን ለእኔና ለአንተ አይመጣም ብዬ አምናለሁ። በዮሐንስ ራእይ ቆሟል ብዬ ነው ማምነው። ስለዚህ አዲስ መገለጥ ይሄ ማለት ግን ሰዎች ህልም አያዩ ማለት አይደለም። የጸጋ ስጦታ የለም ማለት አይደለም። ቤተክርስቲያን ደግሞ የእግዚአብሔርን የጸጋ ስጦታ ኢንተርቴን አታረግም እያልኩ አለም። ታረጋለች፣ ምንም ጥያቄ የለውም። በዛ እሺ፣ ግልጽ ነው። እሺ፣ በዛ ከሆነ ስለዚህ መገለጥ ካቆመ መንፈስ ቅዱስ ስራውን አቁሟል ማለት ነው። መንፈስ ቅዱስማ ክርስቶስ እስኪመጣ ድረስ እስከ መጨረሻዋ ድረስ አብሮን በቤተ ክርስቲያን ውስጥ አለ። ወደሚቀጥለው አሁን ከማሰፋ ስፖት አንተ የምትጠይቀኝ በመለስ ይችላል። አይ ጥሩ ነው። በጣም አመሰግንሃለሁ። እሺ፣ ስለዚህ አሁን እንግዲህ ምን እስታብለሽ አደረግን? በማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ የነበረው አምላክ አንድ ነው። መገለጥ በሐዋርያት ዘመን አቁሟል። መገለጥ ስንል የህልምን መገለጥ ባይሆንም ግን ያው የወንጌል መገለጥን ነው። ስለዚህ መንፈስ ቅዱስ ደግሞ ስራውን ቀጥሏል ነው። አሁን እንግዲህ ስራውን ስለቀጠለ መንፈስ ቅዱስ የሚሰራው ስራ ሰው ላይ አድሮ የሚሰራው ስራ ሊሳሳት ይችላል? ሊሳሳት አይችልም። ተቀባዩ ግን ሊሳሳት ይችላል። ስለዚህ እንደ ዶክትሪን ምንጭ አናደርገው። ለኛ እንደ ዶክትሪን ምንጭ የተሰጠን መመሪያ የተሰጠን ሐዋርያቶች በቃልም እንደገና በጽሁፍም የሰጡንን ነው። ነገር ግን አንተ አሁን ዛሬ መገለጥ ብታመጣ እንደ እግዚአብሔር ቃል እየመዘንን እንተዳደርበታለን ማለት ነው። እንደ ክርስቲያን በቃ ህልም ሳይ እሱን የኔን ጃጅ ታደርጋለህ። ግን አሁን ምንድነው እና አትናቴዎስ በኒቂያ ጉባኤ ላይ መንፈስ ቅዱስ አድሮባቸው ነበረ ብለህ ታምናለህ? እየታዘዙት ነበረ ብለህ ታምናለህ? የጥምቀቱን ውጪ ማለት ነው። ጥምቀቱን ሳይሆን አብ ወልድ መንፈስ ቅዱስ ብለው ሲያስቀምጡ መንፈስ ቅዱስን እየታዘዙ ነበሩ ብለህ ታምናለህ? መንፈስ ቅዱስን እየታዘዙ እየጻፉ ነበር ብዬ አምናለሁ። መታዘዛቸው ግን እንደ ጳውሎስና እንደ ጴጥሮስ ነው ብዬ አላምንም። እንደ በጉ ሐዋርያት ነው ብዬ አላምንም። የመታዘዝ ደረጃ አለው እንዴ? ጳውሎስን በምናየበት ጊዜ ዋና መልእክት የተሰጠው ያን ሁሉ የጻፈልን ሰው ነው ታውቃለህ። እና
ስለዚህ አትናቴዎስና ቆይ በኒቂያ የነበሩት አባቶች እንደ ጳውሎስ አልታዘዙትም መንፈስ ቅዱስን እያልከኝ ነው? እናም በዛ መሰረት ላይ ተመስርቶ አትናሸስ ጽፏል ብዬ አምናለሁ። እሱም ደግሞ እኔ በቀጥታ ተቀብያለሁ አላለም። እኔ እሱ አይደለም ጥያቄ። ዳኒ ዩ አር ጉድ ባይ ዘ ዌይ በጣም ዩ አር ጉድ። ግን ጥያቄ እሱ አልነበረም። ጥያቄ አር ዩ ቢንግ ሳርካስቲክ? ኖ evading questions you're good። ከልቤ ጌታ በሚያውቀው እየመለስኩልህ ያለሁት። እሺ ለምን መሰለህ ይሄንን ያልኩት? የኔ ጥያቄ አትናቴዎስ ይታዘዛል ስልህ አዎ፣ ግን እንደነ ጳውሎስ አይደለም አልከኝ። what does that mean? like አትናሽስ ጋድ ብሪዝድ የሆነውን ስክሪፕቸር ከእግዚአብሔር አልተቀበለም። ቴዎፕኒስቶስ የተባለውን ምንድነው የተቀበለው እኮ አላልኩም። ግን እኔ የምጠይቅህ በመታዘዝ ጉዳይ ነው። ፉሊ ታዘዋል የተሰጠውን ነገር። አሁን የጳውሎስ እና አትናቴዎስ the same thing ተሰጣቸው አይደለም። even I will even give it to you, I'll even grant it to you። የተሰጣቸው weight or the importance of what they were given is different in quality ብዬ ራሱ I'll even concede to this point። የኔ ጥያቄ is a very simple ጥያቄ። ወደሚቀጥለው ሄዳ በተሰጠው ጉዳይ ላይ ታማኝ ነበረ ወይ? እንደ ጳውሎስ አይደለም ካልከኝ ጥያቄ ስላለኝ ነው። ኦፍኮርስ እንደ ጳውሎስ አይደለም፣ ግን የተሰጠውን በሚገባ ተወጥቷል ብዬ እላለሁ። እናንተም ደግሞ የአትናሽስን ወይም የዮሐንስ አፈወርቅን ትምህርት ሳታላምጡ የምትወጡት አይደለም። ብዙ የምትጠይቋቸው ጥያቄዎች አሉ። አሁን እኮ ካልከኝ አሳያለሁ። በጣም ስፔሲፊክ አድርጌ ነው የጠየቁ። ሁሉም የጻፈውን ነገር አይደለም። አብ ወልድ መንፈስ ቅዱስ ብሎ በኒቂያ ላይ የተጻፈው ጽሑፍ በዛ ጊዜ የነበሩት አባቶች በፍጹም ታማኝነት ነው ወይ በመንፈስ ቅዱስን ሙሉ በሙሉ ታምነው ነው ወይ የጻፉት እኮ ነው ጥያቄ። ሙሉ በሙሉ አይደለም። እንደ ጴጥሮስ እንደ ጳውሎስ ያልተባለው ያንተ ሐሳብ ስለሆነ ማለት ነው። ግን ጴጥሮስና ጳውሎስማ ጋድ ብሪዝድ የሆነውን የእግዚአብሔር ቃል ተቀብለዋል። ኖ ኦኬ I'll try one more time። በኒቂያ ጊዜ አብ ወልድ መንፈስ ቅዱስ ብለው የጸሎተ ሃይማኖትን ሲጽፉ ሙሉ በሙሉ በመንፈስ ቅዱስ እየታዘዙት ነበረ ወይስ ሳይታዘዙት ነው የጻፉት? ጀስት አብ ወልድ መንፈስ ቅዱስ ሲጽፉ በፍጹም ታማኝነት ነው ወይስ ፍጹም ሙሉ በሙሉ እየታዘዙ ነው ወይስ ሳይታዘዙ የራሳቸውን ሐሳብ ነው የጻፉት? አይተህ መልስ ራሱ አልመለስክም አንተ። አዎ አሁንም ደግሜ ጠይቃለሁ። ከጥምቀት ውጪ አብ ወልድ መንፈስ ቅዱስን ስለ ጸሎተ ሃይማኖት ሲጽፉ እሱን እቀበላለሁ፣ ችግር የለብኝም። እኔ ትቀበላለህ አትቀበልም አይደለም ጥያቄ። የኔ ጥያቄ እና አትናቴዎስ ያንን አብ ወልድ መንፈስ ቅዱስን ጸሎተ ሃይማኖትን ሲጽፉ በፍጹም ታማኝነት ነው ወይስ በፍጹም ታማኝነት አይደለም የጻፉት? በጣም አመሰግናለሁ። አሁን ተመለሰ ማለት ነው። ኦኬ እዚህ ያላችሁ ሰዎች በሙሉ እንድትሰሙ ኦኬ። የጀመርነው የቱ ጋር ነው? ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ ወንጌልን ሲጽፉ በፍጹም ታማኝነት ነው። እግዚአብሔርን ታዘው ነበረ። ስለዚህ የማይሳሳቱን የእግዚአብሔርን ቃል ተቀብለው ስለሆነ መጽሐፍ ቅዱስም ራሱ አይታዘዝም። ከዚህ በኋላ መንፈስ ቅዱስ ቤተክርስቲያንን ይማራታል። ግን ሰዎች ፍጹም በፍጹም ስለማይታዘዙ የሚጽፉት ነገር ፋለብል ሊሆን ይችላል ወደሚለው መጣን ማለት ነው። ግን መንፈስ ቅዱስ አይሳሳትም። አንድ ሰው ግን ሙሉ በሙሉ መንፈስ ቅዱስን የሚሳሳት ከሆነ ማነው የሚታዘዝ ከሆነ ያ ሰውዬ የሚሰራው ነገር የማይሳሳት ነገር ይሰራል ማለት ነው ወደሚለው መጣን። እሺ ከዛ ኒቂያ ላይ ስንደርስ ኒቂያ ላይ አብ ወልድ መንፈስ ቅዱስን የጸሎተ ሃይማኖትን በሚደነግጉበት ጊዜ በፍጹም ታማኝነት ነው የጻፉት ስለ I don't know አለ። I don't know እግዚአብሔር እግዚአብሔር አብ አሐዜ ኩሉ ገባሬ ሰማያት ወምድር ዘያስተሪ ወዘኢያስተሪ የሚለው በእግዚአብሔር አብ እናምናለን። We believe one God the Father the Almighty the creator of heaven and earth and all things visible and invisible የሚለው ቃል ሲጽፉት ሊሳሳቱም ይችላሉ በፍጹም ታማኝነት ካልሆነ ማለት ነው።
ምክንያቱም አንድ ሰው according to ዳኒስ definition ሰው የማይሳሳተው ሙሉ በሙሉ በፍጹም ታማኝነት መንፈስ ቅዱስን ከታዘዘው ያኔ አይሳሳተም ማለት ነው። ሙሉ በሙሉ ካልሆነ ግን if we do not know then the possibility of error exists ምክንያቱም at least በሰው ሐሳብ ነው የጻፉት ማለት ነው። so ያ ጸሎቱ ሊሳሳት ይችላል ያልን ነው። that's the problem. That's the issue, by the way. ቀጥል። አሁን ያልኩት ምንድን ነው? አሁን አይ ዶንት ኖ ለሌላ ላልተናገርኩት ነገር እንዳዋልክ ነው የሚሰማኝ። አይ ዶንት ኖ ያልኩት 100% ታዘዋለሁ ያልከኝ 100% ታዘዙ የሚል ማስረጃ በሌለበት 100% ታዘዋል እንድል አይደለም፣ ለወደፊትም አይደለም። ግን ታዘዋል። በቃ ህይወታቸው ድንቅ ነው፣ የተወደዱ ናቸው፣ ምንም ጥያቄ የለውም። ታዘዋል፣ ያቅማቸውን አክል ጽፈዋል። ግን የጻፉት ነገር ጎዶሎ እንደሆነ አሳይቻለሁ። ማስረጃ አምጣ ብያለሁ። ማስረጃ አላመጣም። ማስረጃው ምንድነው? ጥምቀት የኃጢአት ስርየት በሚገኝበት በአንዲት ጥምቀት እናምናለን የሚለውን ሲጽፉ ጥምቀቱ የኃጢአቱ ከተጠመቁ በኋላ ስለሆነ ማስረጃ ማምጣት ትችላለህ ስለኝ ማንም አያመጣም። በነገራችን ላይ እኔ ጥያቄ ስጠይቃችሁ መልስ የሌለው ጥያቄ ነው ጠይቃችሁ እንጂ መልስ ያለው ጥያቄ አይደለም። ራሴ ሆነ የሚመለስላችሁ። ወደሚቀጥለው ጥያቄ ስንገባ ግን መሰረት መስራቾቹ ሐዋርያቶች ናቸው። እነሱ መሰረቱን መስርተዋል። ስለዚህ የኒቅያን ጉባኤ በምን አቅምህ ነው የምትቀበለው ካላችሁኝ በእግዚአብሔር ቃል ላይ የተመሰረተ ስለሆነ ነው። የእግዚአብሔር ቃል ምንድነው ካላችሁኝ እስትንፋሰ መለኮት ያለው ስለሆነ ነው። ስለዚህ ይህንን የእስትንፋሰ መለኮት ያለውን የእግዚአብሔር ቃል ላይ የተመሰረተ ማንኛውንም የእምነት መግለጫ ከእግዚአብሔር ቃል ጋር እያስተያየው እቀበላለሁ። ኒቅያንም እንደዚህ ይቀበላለሁ ማለት ነው። አለቀ። ከዛ በተረፈ ግን የሰዎች ጽሁፍ የሰዎቹ መረዳት ነው። የእግዚአብሔር ቃል ግን ኔቸሩ ራሱ እንደ እግዚአብሔር ፈጣሪ ነው። የእግዚአብሔርን ቃልና የሰዎችን መረዳት ማወዳደር it's a categorical error ደግመዋለሁ ማለት ነው። thank you I did not misrepresent you ምንድነው ያልከው? እና አትናቴዎስ በደንብ ጥያቄ ስፔሲፊክ አድርጌ ስፔሲፊክሊ ስለ ሚስጥረ ስላሴ ሲጽፉ በኒቂያ ጉባኤ ላይ ስፔሲፊክሊ ስለ ሚስጥረ ስላሴ ሲጽፉ በፍጹም ታማኝነት ነው ወይ የጻፉት? ባይዘዌ ቃል ከስር እየጻፍክ ነበር። ታማኝነትና ኢንፋሊቢሊቲ አንድ አይደለም ብለሃል። የኔ ዴፊኒሽን አይደለም እሱ የዳኒ ዴፊኒሽን ስለሆነ ነው። አንድ ሰው በፍጹም ታማኝነት መንፈስ ቅዱስን ታምኖ ከሰራ ያ የሚሰራው ስራ ኢንፋሊብል ይሆናል ብሎ ዳኒ ስለተናገረው እንጂ የኔ ዴፊኒሽን አይደለም። ኤኒዌይ ግን በኒቂያ ጊዜ we don't know if ሙሉ 100% ታማኝ እንደሆኑ አናቅም ስላልክ ነው። ኦኬ so I said okay. so የኔ ጥያቄ ዳኒ አንድ ሰው ሙሉ በሙሉ መንፈስ ቅዱስን ካልታዘዘው ወይ ለመንፈስ ቅዱስ ሙሉ በሙሉ ታማኝነት ካልሆነ ኢንፋሊብል ነው ማለት እንችላለን ወይስ ፋሊብል ነው የምንለው? ኢንፋሊቢሊቲን ለሰዎች አልሰጠውም፣ ለቤተ ክርስቲያን አልሰጠውም፣ ለእግዚአብሔርና ለቃሉ ብቻ ነው የሰጠውት። ነገር ግን ዶክትሪኑ ከቃሉ የተነሳ ባይ ዴሌጌሽን ቃሉ ሪፈረንስ ስላለ ኔቸሩ ራሱ የእግዚአብሔር ስለሆነ ያ ዶክትሪን አይሳሳትም። የስላሴ አስተምህሮ ግን አይሳሳትም ስትል ኢንፋሊብል ነው እያልከኝ ነው? ትክክል ነው እያልኩ ያለሁት። ኢንፋሊቢሊቲ ለእግዚአብሔር ብቻ ነው። ኢንፋሊቢሊቲ ለእግዚአብሔርና ለቃሉ ብቻ ነው የሚሰጠው። ለቃሉ ማለት ለእግዚአብሔር ቃል ማለት ነው። ለመጽሐፍ ቅዱስ ማለት ትችላለህ፣ ችግር የለም። ኢንካፓብል ኦፍ ዱዊንግ ኤረር ማለት ነው። ኢንካፓብል ኦፍ ዱዊንግ ኤረር እኮ ለመጽሐፍ ቅዱስ አዎ፣ ለእግዚአብሔር ቃል። እሺ፣ ለተጻፈው ቃል ማለት ነው። ዞሮ ያው ተጻፈው ቃል ወረቀት ላይ ነው ተጻፈው ወይ ፓፓይሪ በዛ ጊዜ፣ በአሁን ጊዜ በመጽሐፍ ቅዱስ፣ አሁን ደግሞ በዲጂታል ላይ ያለውን ቃል ነው የምትለኝ። ኤግዛክትሊ የግድ ወረቀት መኖር የለበት። መንፈስ ቅዱስ ተሞልተው የጻፉት የጸሎታ ሃይማኖት በጽሁፍ ላይ ያለው ሊሳሳት ይችላል ወይስ አይሳሳትም? ኢንፋሊብል ነው። ትክክለኝነቱን የሚያገኘው ከእግዚአብሔር ቃል ነው እንጂ በራሱ ኢንፋሊቢሊቲ ለጉባኤያት በሙሉ አልጠቀምም እኔ። ቴንክ ዩ ቬሪ ማች። ስለዚህ አሁንም ኢንሰርክል እንሄዳለን የምልህ ለዛ ነው። መጽሐፍ ቅዱስ ኢንፋሊብል የሆነው የእግዚአብሔር ቃል ስለሆነ ነው። በኒቂያ ጊዜ ግን ልብ በል ሲጽፉ ፍጹም ታማኝነት እንደሚል ስለማናቅ አሁን እኮ ወደ ቀደመው ጥያቄ ልመልስና አንድ ሰው ሙሉ በሙሉ 100% መንፈስ ቅዱስን
እየተከተለ ነው ማለት ካልቻለን ያ ሰው የሚጽፈው ነገር ኢንፋሊብል ነው ማለት እንችላለን እንዴ? የሚጽፈው ስትል የትኛውን ሰው አባቶችን ነው የምትለው ወይስ እነ ጳውሎስን ነው የምትለው? anybody without 100% መንፈስ ቅዱስን like ሳይታዘዙ ቅድም እኮ ያንተ አርጊመንት እኮ ነው ቤተክርስቲያን የምትሳሳተው መንፈስ ቅዱስ ቢመራትም ሰው ሙሉ በሙሉ ላይታዘዝ ይችላል እኮ ብለህ የጀመርከው እኮ አንተ ነህ። እዚህ ብቻ አይደለም ጣዖትም እንደምታመልክ ነግሬሃለሁ። የጴርጋሞን ቤተክርስቲያን ጣዖት የሚያመልኩ ሰዎች ነበሩ። ጣዖትም የሚያመልኩ አሉ፣ አለመታዘዝም ብቻ አይደለም። ስለዚህ አንድ ሰው የኔ ጥያቄ is very simple መንፈስ ቅዱስን የማይታዘዝ ሰው ኢንፋሊብል ልንለው እንችላለን? ቢታዘዝም ራሱ ኢንፋሊብል የሚጽፈው ጽሁፍ ኢንፋሊብል ልንለው እንችላለን? ሐዋርያቶቹ የጻፉት ጽሁፍ ኢንፋሊብል ነው። ሐዋርያት አላልኩም። ሐዋርያትማ ሙሉ በሙሉ እንደነ ጳውሎስ በዚህ ዘመን ማንም ሰው ከእግዚአብሔር በቀጥታ ሰምቶ ራሱ ቢጽፍ እሱን ለፐርሰናል ፐርፐዙ ኢንፋሊብል ሊሆን ይችላል እንጂ ለኛ ለኮሚዩናል ፐርፐዝ ለህብረታችን ኢንፋሊብል ነው አንለው። እሺ again I'll ask one more time አንድ ሰው መንፈስ ቅዱስን ሙሉ በሙሉ ሲታዘዝ እኮ አይደለም ጥያቄው። ሳይታዘዝ አንድ ነገር ቢጽፍ ያ የጻፈው ነገር ኢንፋሊብል ነው ልንል እንችላለን ወይ ነው ጥያቄው። የጻፈው ነገር እሺ ለማሳጠር ያክል አንችልም። ስለዚህ እነ አትናቴዎስ ሙሉ በሙሉ በመንፈስ ቅዱስ ስላልታዘዙ ወይ we don't know እንደታዘዙ እንዳልታዘዙ ስለማናቅ የጻፉት ጸሎተ ሃይማኖት እራሱ ፋሊብል ነው እያልከኝ ነው? ፋሊብል ነው ግን ከእግዚአብሔር ቃል የተነሳ ትክክል ነው እያልኩ ያለሁት። ከእግዚአብሔር ያሰማልን ፋሊብል ነው ማለት ሊሳሳት ይችላል ማለት ነው። አዎ አንዴ ልጨርስ። አትናሽስ የጻፈው ቮሊዩሞቹን ታውቋቸዋላችሁ። አባቶች የጻፏቸው በሙሉ ከእግዚአብሔር ቃል አንጻር የጻፏቸው ትክክል ናቸው። ከእግዚአብሔር ቃል አንጻር ያልጻፏቸው ስተት ናቸው። ኢንፋሊቢሊቲ ግን አፕላይ የሚያደርገው አሁንም ዳኒ አዳዲስ ቮካቡላሪዎች ኢንትሮዱስ አታደርግ። ስለ ስህተትና ትክክልነት አይደለም። ቅድም ነገር ያለው ባለቤቴ ብዙ የምትናገረው ነገር ትክክል ቢሆንም ፋሊብል ነች። የአንድ ሰው ትክክል መናገሩ ፋሊብል ወይ ኢንፋሊብል አያደርገውም ማለት ነው። ኢንፋሊብል የሚያደርገው ባይ ኔቸር ስለዚህ ባይ ኔቸር ሊሳሳት አይችልም እያልን ነው። አሁን እነ አትናቴዎስ የጻፉት ነገር ትክክል ነው ትክክል አይደለም ጥያቄው ምንድነው? የጻፉት ነገር ኢንፋሊብል ነው ወይ ነው የጻፉት ነገር የጻፉት ጸሎተ ሃይማኖት ላይ የጻፉት ኧረ በቀላሉ ፋሊብል ነው። ምን ጥያቄ ያለው? ኢንፋሊቢሊቲ ለ66ቱ አንድ ቆይ እሺ ኢንፋሊቢሊቲ ለ66ቱ መጽሐፍ ብቻ ነው የምንሰጠው። ቀኖና እስክናወራ ድረስ ደግሞ እናንተም 81ዱን መያዝ ትችላላችሁ። አዶ ማይንድ ነገር ግን የእግዚአብሔር ቃል ላልነው ብቻ ነው ኢንፋሊቢሊቲ የምንሰጠው። እንደው አናፖሎጀቲክ ምን አይነት ቪዲዮ እንደምትሰራ እንደው እኔ አላቅም፣ ግን እንደው ቃለ ሕይወት ያሰማልን። ጸሎተ ሃይማኖት ላይ ባይ ዘ ወይ ተረት አይደለም የተጻፈው። ነአምን በአሃዱ አምላክ እግዚአብሔር አብ አኀዜ ኩሉ ገባሬ ሰማያት ወምድር ዘያስተሪ ወዘኢያስተሪ በአንድ አምላክ በእግዚአብሔር አብ እናምናለን የሚለው ሊሳሳት ይችላል እያልን ነው ወንድማችን። this is the problem ደጋግሜ እኮ የምለው this is the issue። የምታመልከውን አምላክን አብን አመልኳለሁ እያልክ አብ አለ የሚለው አስተምሮ ግን ሊሳሳት ይችላል እኮ እያልከኝ ነው። ጽሁፉ ስላለ ማለት ነው። ጽሁፉ እዛ ላይ የተጻፈው እኮ ሌላ ተረት እኮ አይደለም ወይ እናንተ ሁልጊዜ እንደምትሉት ሌላ ነገር እኮ አይደለም። እዛ ላይ ያለው ምንድን ነው? እግዚአብሔር አብ አለ እኮ እያለ ነው የተጻፈው። ግን ያ ጽሁፍ ፋሊብል ነው እያልከኝ ነው። በነገራችን ላይ ድምፅ ከሰማችሁ እዚህ ጋር እንደምታዩኝ ሄርከት እያገኘ ነው። ከአቢ ሄርከት ምናልባት የምታውቁት ከሆነ ሜክ ሹር ዩ ፎሎ ሂም ጊቭስ ዘ ቤስት ሄርከትስ እዚሁ ቨርጂኒያ ነው ያለሁት። ድምፁ ከዛ ነው ለማለት ነው ከይቅርታ ጋር። እሺ ቀጥሉ። መልስ መመለስ አለብኝ፣ ከዛ ትቀጥላላችሁ። የመጨረሻ ማለት ነው። እኔ እያልኩ ያለሁት አባቶች የሚገልጹት የሚጽፉት ጽሁፍ እንደገና ጉባኤቶች ላይ የሚጠቀሱ የእምነት መግለጫዎች ትክክለኝነታቸውን ያገኙት ይሰመርበት ከራሱ
ከእግዚአብሔር ቃል ነው። እግዚአብሔር ማን ነው? አምላካችሁ ማለት ነው። የእግዚአብሔር ቃል ምን የተለየ ኔቸር አለው ካላችሁ ቴዎፕኒስቶስ ይባላል። ጋድ ብሪዝድ ይባላል። ወይም ደግሞ እስትንፋሰ መለኮት አለው ይላል። እንደምናውቀው ምንም አይነት በምድር ላይ ያሉ ጽሁፎች ከ66ቱ መጽሐፍ ውጭ ቀኖና እስክናወራ ደግሞ እናንተን መጨመር ይችላለሁ። ከመጽሐፍ ቅዱስ ውጭ እስትንፋሰ መለኮት የሚለው ቃል አፕላይ ሊያደርግ የሚችል በዚህ ምድር ላይ የለም። አይደለም ኒቂያ፣ በዚህ ምድር ላይ የለም። ስለዚህ ከትልቁ ከጌታችን የተነሳ የእግዚአብሔር ቃል አይሳሳቴ ነው። በሱ ላይ ተመስርቶ የተጻፉ ደግሞ ትክክለኝነታቸውን ያገኙት ወገኖች ከቃሉ የተነሳ ነው። ስለዚህ አሁን በግዕዝ የተነገረውን የኒቂያ የእምነት መግለጫ ተሳስቷል እያልኩ አይደለም። በስላሴ አምናለሁ። ከዚህ በተረፈ ቪዲዮ እንደፈለጋችሁ ስሩ። ጌታ ይባረክ። ተባረኩ። ቴንኪዩ። ዳኒ ጥያቄው is there any possibility ሊሳሳት የሚችልበት ነው እኮ ጥያቄው። ጸሎት ሃይማኖት ሊሳሳት የሚችልበት ኤኒ ፖሲቢሊቲ አለ ወይ ነው እየተጠየቀ ያለው። አለ ወይም የለም በል። እንግዲህ ወደኋላ ሄደን አሁን እንግዲህ ይሄ ጥያቄ አለ ወይም የለም የሚለው መጨረሻ ላይ አስቀምጥልሃለሁ። ማብራሪያማ ከኋላ ነው የሚመጣው። አለ ወይም ኮንዲሽናል ካረከውም ችግር የለብኝም። 30 ሰኮንድ ባይሆን አንተ መቁረጥ ከፈለክ የመሃል ማወራውን አውጣው። ኖ አቀራረቡ እኔ አንተ ላይ ቪዲዮ አልሰራም እኮ በቃ ይዋል የለየልነ። አይ ብዙ ተሳስተሃልና ምን ከዚህ በላይ ምን ዲሴንሲታይዝድ ነን ለአንተ ስህተቶች። ቪዲዮ ምናምን ተሆና መማማሩ ላይ አተኩር። በነገራችን ላይ እኔ እንደተሳሳታችሁ እንደማምን ታውቃለህ አይደል? እንደተሳሳታችሁ እንደማምን ታውቃለህ አይደል? ነው እኛን አይደለም። አሁን ጥያቄ ስፔሲፊክ ነው። ይኸውልህ ለምሳሌ ኒቂያ ላይ የጠየቁትን ጥያቄ ትመልሳለህ። ኒቂያ ላይ የጠየቁትን ጥያቄ ትመልሳለህ አንተ። ቆይ እየጠየቅኩ እኮ ነው። ይሄን መልስልኝና ችግር የለውም። አሁን አንተ ሰው ሲጠየቅ ተሳሳች ነው በል። ኒቂያ ላይ አንተ አይደለም በፒኤችዲ ደረጃ ያሉ ሰዎች የማይመልሱ ጥያቄ ነው የጠየቁት እኮ ትጠይቃለህ። አሁን የኔ ጥያቄ ምን መሰለህ? ስለዚህ የኒቂያ ሃይማኖት ተሳስቶ ሊሆን የሚችልበት ኤኒ ፖሲቢሊቲ አለ ወይስ የለም? ሶስት ነው ፖሲቢሊቲ፣ ሶስት መልስ ይኖረዋል። አልተሳሳተም ልትል ትችላለህ፣ ተሳስቷል ልትል ትችላለህ፣ ኮንዲሽናል አድርገኸው ልትመልሰው ትችላለህ፣ ወይም ደግሞ አላውቀውም አልመልስም ማለት ትችላለህ። አራት ነው። ለምንድን ነው የማልመልሰው? አንተ የኒቂያ የእምነት መግለጫ ኢንኮምፕሊት እንደሆነ ፕሊዝ እንደማመጥ ልትመልስ የምትችልባቸውን አራት ኦፕሽኖች ስለታዩኝ ነው። ከአራቱ ቢያንስ አንዱን ምረጥና ወደ ማብራሪያው ሄድ ነው እያልኩ ያለሁት። እኔ ሲጀመር የአንተን ጋይድ አልፈልግም ታውቃለህ። አክቹዋሊ እንደማየው አታውቅም እና ምርጫ ማስቀመጥም አልነበረብህም። እንዴት መመለስ እንዳለብኝም በደንብ ነው የማውቀው። የተናገርኩትም ደግሞ መሬት ጠባ አይልም እና ለምሳሌ እኔን ጠየቅ። አሁን ይህን ጥያቄ ብትጠይቀኝ አልተሳሳተም ነው የምልህ። በቃ እንደዚህ መልስ እስቲ። ካልተሳሳተ ወይም ደግሞ ተሳስቷል በል። የጥምቀቱን ጉዳይ እንዴት ታየዋለህ ንገረኝ። ኖ እኔ ጠይቀኝ እንዲህ ነው የምመልሰው እያልኩ ነው እኮ። ና ማስረጃ አምጣ። ዝም ብሎ አልተሳሳተም ማለት ምሳሌ እየሰጠው ነው እንዴት እንደሚመለስ ምሳሌ እየሰጠው ነው። ማስረጃ አምጣ። የጥምቀቱን ጉዳይ ማስረጃ አምጣ። ጠይቄያለሁ እኔ እኮ። ይኸውልህ አብራራልሃለሁ፣ ችግር የለውም። ሊመለስ የሚችልበት መንገድ ስንዴ ቃል እስተ ብራዘር ለምንድን ነው የማትመልሰው ጥያቄውን? ስንዴ ቃል እስተ ፖለቲካል ኮሬክትነስ ላይ ከምትጠመድ ከልብ የምታምነውን መናገር ነው እኮ መማማር ስለሆነ እኮ መማማር። ከዛ በኋላ ዲፌንድ ማድረግ ነው ወይም ደግሞ ሌላ ጊዜ ላምብብ ማለት ይችላል። የኒቂያ የእምነት መግለጫ ኢንኮምፕሊት እንደሆነ አሳይቻለሁ። መልሰው ሙሉ አድርገው እኮ ጸሎተ እችን መልስልኝና እኔ እኮ ነኝ የጠየቅኩ መጀመሪያ ጸሎተ ሃይማኖት። እሺ እንደፈለክ መልስልኝ። በቃ 1 ደቂቃ 2 ደቂቃ ወስደህ ጸሎተ ሃይማኖት ተሳስቶ ሊሆንበት የሚችልበት ማለት ነው። ኤኒ ፖሲቢሊቲ አለ ወይስ የለም? 1 ደቂቃም 2 ደቂቃም ወስደህ መልስ እስቲ። ችግር የለውም። እንግዲህ እንዴት ነው የምናደርገው መሰላችሁ? የእግዚአብሔር ቃል ብቻ ነው አይሳሳቴ። ከዛም በኋላ ጸሎተ ሃይማኖት ላይ ያለው መስመር በመስመር እየሄድን ከእግዚአብሔር ቃል ላይ ፈልገን አግኝተነዋል። በዚህ ምክንያት የእግዚአብሔር ቃል ላይ ስለተገኘ እንጂ ኒቂያ ላይ በ325 ስለተጻፈ አይደለም። የእግዚአብሔር ቃል ላይ ስለተገኘና የእግዚአብሔር ቃል ላይ ስላለ የመሳት ቻንሱ ከጥምቀቷ በስተቀር 0 ነው። ከጥምቀቷ በስተቀር
ስለዚህ ተሳስቷል ማለት ነው አይደለ? አዎ ፋይናል መልሱ የሚሆነው ተሳስቷል። ኖ እኮ ስለዚህ ጥምቀቱም ያለው እኮ እዛ ውስጥ ስለሆነ መልሱ እኮ ስማኛ። ስለዚህ መልሱ ሊሆን የሚችለው ለጠየኩት ጥያቄ ተሳስቷል ነው። ስታበራራው የጥምቀቱን ማንሳት ትችላለህ። ጠይቂያችሁ እኔን የሆነ ቸርች ፋዘር ላይ ጠይቀህ ቢሆን ኖሮ አውጥቼ አሳይ ነበር። እናንተ ግን አውጥታችሁ አላሳያችሁኝም እና ለወደፊትም አታሳዩኝም። የሌለ ጥያቄ መልስ የሌለው ጥያቄ ነው የጠየኳችሁ። በነገራችን ላይ ዴፊሽንት ስለሆነ ኢንኮምፕሊት ስለሆነ ማለት ነው። ፎር ሪሚሽን ኦፍ ሲን የሚል ቸርች ፋዘርስ ምንም የጻፉት መጽሐፍ የለም እያልከኝ ነው? አልገባኝም። አታሳዩኝም። አባቶች ተጻፉ እኮ ቆይ ያልተጻፈው ነገር ላስረዳ። ፎር ሪሚሽን እሺ፣ እንደዛ አባቶች እሱን ትመጣለህ አባቶች ጽፈዋል ብለህ የምትለን ከሆነ ኃጢአት በሚሰራይባት በአንዲት ጥምቀት እናምናለን ነው የሚለው። ምንድነው አሁን እዚህ ጋር ኩዌስችንህ ምንድነው? አሁን እዚህ ጋር ክሊር እንዲሆንልኝ ነው። ምክንያቱም ጥምቀት ለኃጢአት ስርየት ያላለ አባት የለም እዚህ ጋር። እኔ ግልጽ እንዲሆንልኝ ነው የምጠይቅህ። ሁሉም ብለዋል ብለን መውሰድ እንችላለን ፎር ኦል ፕራክቲካል ፐርፐስ። ችግሩ ጥምቀት ለኃጢአት ስርየት የሚለውን ሞተው ይደግሙታል እንጂ የትኛው ኃጢአት የሚለውን ያብራራ አባት ካለ አንተ ራስ አምጣልኝ። የትኛውን ማለት አንድ ሰው ወደ ጌታ ከመጣ በኋላ አንዴ ጥያቄው ይለቅ መልሱ ይለቅ። አንድ ሰው ወደ ጌታ ከመጣ በኋላ ከተጠመቀ በኋላ የተጠመቀው ጥምቀት ኃጢአትን ያሰርያል ወይስ አያሰርይም የሚለውን አብራርቶ የጻፈ አባት አንድ ካለ እዛ የእምነት መግለጫውን ጨምሮ ለናሙና ጥቀሱልኝ። አይ የለም ካላችሁኝ ደግሞ ኦኬ ከደሙ ጋር የክላስ ልዩነት አላቸው ማለት ነው ኃጢአትን በማሰረይ። ስለዚህ ጥምቀት ደከም ያለ ኃጢአት የማሰረይ አቅም ያለው ማለት ነው የሚል ነውና፣ ስለዚህ አሁን ባልኩ መልኩ የትኛው ኃጢአት በሚለው የጻፈ አባት ካለ በስም ጠርተህ ንገረኝ። በስም እሺ። እንደዛ ካለ በነገራችን ላይ ኃጢአት ሊስት የለውም እና የትኛውን ኃጢአት ኦሊኖል አዲስ ክርስቲያን ነው የሚጠመቀው በኋላ ያለውን ኃጢአት ለይቶ ያስቀመጠ አባት ካለ በስም ተጠራውና የመጽሐፉን ቮሊዩምና ቻፕተሩን ትነግረኛለህ። እሺ ልጨርስልህ እኔ ጥያቄ። ያው ጥምቀት አንዲት ናት እና የምትደገም ጥምቀት የለችም። ፎር ሪሚሽን ኦፍ ሲን ነው። ይሄ የአባቶች ትምህርት ነው እስካሁን ያለችው። የትኛውን ኃጢአት የሚለው ከሆነ ጥምቀት ከመጠመቃችን በፊት ስለነበሩ ኃጢአቶች ማውራት እንችላለን። ምክንያቱም ፎር ሪሚሽን ኦፍ ሲን ሲሉ ስላለው ስለ እያንዳንዱ ወደ ክርስቶስ ከመምጣቱ በፊት ስለነበሩት እያንዳንዱ፣ ምክንያቱም ሪጀነሬት ስለሚያደርግበት። ያው ሮሜ ላይ ምዕራፍ 6 የሚናገረው ለአዲስ ልደት በሚሆን ነው የሚለው እና በአዲሱ ልደታችን ወይም አዲሱ ልደት በክርስቶስ የምናገኘው ጥምቀት እንደሆነ ሮሜ ይናገራል። ሞቱን በሚመስል ሞት ከእርሱ ጋር ከተባበርን ትንሣኤውን በሚመስል ትንሣኤ ከእርሱ ጋር ለአዲስ ልደት በሚሆን ትንሣኤውን በሚመስል ትንሣኤን እያለ ነው። ለአዲስ ልደት በሚሆን እያለ ነው የሚናገረው እና ቅዱስ ጳውሎስ ኦል ኢን ኦል የትኛውን ኃጢአት ሲባል ኃጢአት ነው፣ ዲግሪ የለውም። ኦል ኢን ኦል ያን ነፍሰ ገዳይ ሊሆን ይችላል፣ ምንም ሊሆን ይችላል። የልጅነት ጥምቀትን አንድ ሰው ካገኘ በኋላ ወይም በጥምቀት ከተወለደ በኋላ ስላለው ኃጢአት አይደለም፣ ከዛ በኋላ ስላለው ፓኬጅ ነው። ድነት ሳልቬሽን ፓኬጅ ነው። ምክንያቱም ከክርስቶስ የታዘዘ ትእዛዝ ስለሆነ። በስጋው ደግሞ የሚሰራ ኃጢአት አለ። መጥቶ አንድ ሰው ልጅ ከሆነ በኋላ በጥፋት ውስጥ ቢመላለስ ያን ነገር እንትን ሊለው ይችላል። ምክንያቱም አንድ ሰው ሲጠመቅ ሰሙ አንተን እየመለስክ ያለው እኔ የሰሙን መልስ አልፈልግም። ምክንያቱም ሰሙ ወደኋላ ሄዶ ነው እየመለስ ያለው። ከአባቶች መልስ ከአባቶች አይደለም። ከአባቶች ካልመለስክ እኮ ስቲል አምናሃል ማለት ነው። የአባቶች ጽሑፍ ኮምፕሊት እንዳለ ዳንኤል፣ በነገራችን ላይ በጣም ክሊር ይሆንልህ። ኃጢአት በሚሰራይባት ሲል ዳኒ ልጨርስልህ። ኃጢአት በሚሰራይበት በአንዲት ጥምቀት ሲል ማንኛውንም ኃጢአት ነው። ማይነር፣ ሞዴሬት፣ ሲቪር የሚል የኃጢአት ታይፕ የለም በክርስትና ውስጥ። ገብቶሃል? ማንኛውንም ኃጢአት የዚህን ስርየት ያገኛል ወይም በጥምቀት
ከዚያስ ልጅ ይሆናል ያ ሰው። ልጅ ከሆነ በኋላስ በዚያው ህይወት ውስጥ የሚመላለስ ከሆነ ዕለት ዕለት ያን ጥምቀት ደግሞ አይጠመቅም። ምክንያቱም በጥምቀት ክርስቶስን ስለሚለብስ ገላትያ 3:7 ነው። ሰው ክርስቶስን የሚለብሰው በጥምቀት በኩል እንደሆነ ይናገራል። ከዚያ በኋላስ ያ ሰው በኃጢአት ቢመላለስ ምን አለለት? ድህነት ፓኬጅ ነው። ዕለት ዕለት የክርስቶስ ስጋው ደግሞ የልጁ የኢየሱስ ክርስቶስ ደም ኃጢአት ሁሉ ያነጻል ይላል። በዛ እንትኑ ሲመላለስ ንስሐ ይገባል። ከዚያ በኋላ ስጋው ደሙን እንትን እያለ ዕለት ዕለት እየታደሰ ክርስቶስን ወደ መምሰል ያደርጋል። ነገር ግን በጥምቀት የሚወገደው የቱ ኃጢአት ነው ስትል ወደ ክርስትና እስኪመጣ ክርስቶስን እስኪያምን ድረስ ያለውን የሰራው ኃጢአት ከዚያ በኋላ እሱ በጥምቀት ይወገድለታል። ልጅ ይሆናል ማለት ነው። ልጅ ይሆናል። ልጅ ከሆነ በኋላ በልጅነት ሲመላለስ በኃጢአት ውስጥ ቢወድቅስ ያን ጥምቀት የልጅነት ጥምቀትን ድጋሚ አይጠመቅም። ሲመላለስ ክርስቶስ ስጋውን ቆርሶ ደሙን አፍስሶ በቀራንዮ አደባባይ ለሰዎች ሁሉ በጸሎተ ሐሙስ ላይ ሰጥቷቸዋል። ይህ ስጋዬ ነው። ማቴዎስ 26:6 ላይ ይህ ስጋዬ ነው፣ ይህ ደግሞ ለኃጢአት ስርየት የሚሆን ደሜ ነው ብለው ሰጥቷቸዋል። ስለዚህ ዕለት ዕለት የክርስቶስ ስጋና ደሙን እየበላ የሰው ልጅ ክርስቶስን ወደ መምሰል ያድጋል፣ ከኃጢአት እየነጻ ማለት ነው። ስለዚህ የሚያነጻው ማን ነው? ከዛ በኋላ የክርስቶስ ኢየሱስ ደም። ይህንን ሁሉ ትእዛዝ ሲሰጠን የሰጠን ማን ነው? ክርስቶስ ኢየሱስ ነው። ክርስቶስ ኢየሱስ ነው። ከዚህ ውጪ አባቶች አስተምሮ ካለ ብትነግረን፣ ግን የኃጢአት ዲግሪውን እያንዳንዱ የኃጢአት ሊስቱን ንገሩን የምትል ከሆነ እሱ በጣም ከባድ ነው። ማለትም ዓለምን የሚያክል መጽሐፍ መዘጋጀት ይጠበቅበታል ማለት ነው። ዓለምን የሚያክል በጣም ሂውጅ መጽሐፍ። ምክንያቱም ኃጢአት ተዘርዝሮ ስለማያልቅ በሐልዮ በነቢብ በገቢር የሚሰሩ ኃጢአቶች አሉ። በማሰብ በመናገር በማድረግ የሚሰሩ ኃጢአቶች አሉ። በማሰብ የሚሰሩ እንዲህ ክርስቶስ እኮ እንትን ብሏል። የማቴዎስ ወንጌል ምዕራፍ 5 ላይ በጣም ክሊር አድርጎ አስቀምጧል። አይቶ የተመኘ እንዳመነዘ ኃጢአት ነው። በነቢብ በንግግር የሚደረግ ኃጢአት አለ፣ በገቢር በድርጊት የሚፈጸም ኃጢአት አለ። እና እኚህን እንትን ማለት ካታጎራይዝ ማድረግ በጣም ከባድ ነው። በዚህ ልክ አይደል እንዲህ ብሎ ሙሉ ዓለም ላይ የሚሰራውን ኃጢአት በጣም ብዙ ስለሆነ በዛ ልክ ብታየው፣ ግን ፎር ሪሚሽን ኦፍ ሲን አንተ የምታረመው ትምህርት አለ ወይም የሆነ ከ100 ዓመት በኋላ ወይ ከ500 ከ600 ወይም ከ1000 ዓመት በኋላ የመጣ ሃይማኖት የሚያረመው ትምህርት አይደለም። የነበረ ክርስቶስ እስኪመጣ የሚቀጥል ትምህርት ነው። በአባቶችም ዘንድ የነበረ